በቬኔዙዌላ የደረሰውና እጅግ በጣም ብዙ ሰዎች ህይወታቸውን ያጡበት የመሬት መንቀጥቀጥ ከዚህ በፊት ከነበሩት እርዝኪኮች በጣም የተለየ የሚያደርገው በጣም ብዙ ነገሮች አሉ። ለምሳሌ አንድ ፎቶ ላሳያችሁ። ይህ መጀመሪያ ላይ የነበረው ህንፃ ነው። አደጋው ከተፈጠረ በኋላ ደግሞ እንዴት እንደሆነ ተመልከቱ። በምታዩት አይነት መልኩ ሙሉ ለሙሉ ነው የወደመው ማለት ትችላላችሁ። እና ይሄ ብቻም አይደለም፣ በቬኔዙዌላ በ100 ዓመት ታሪክ ታይቶ የማይታወቅ ነገር ነው። በጣም ብዙ ሰዎች ናቸው ህይወታቸውን ያጡት። እና ደግሞ አንድ ብቻ አይደለም፣ 2 የመሬት መንቀጥቀጥ ነው በተመሳሳይ ሰዓት ተመሳሳይ የሆነ ቦታ ላይ የተፈጸመው። እና በዚህ ምክንያት አደጋውን እጅግ በጣም ከባድ ያደርገዋል። በዚህ ቪዲዮ ይህ አደጋ እንዴት ሊፈጠር ቻለ፣ ከሌሎች እስከዚህ በፊት ከነበሩት ምንድነው የሚለየው ነገር የሚለውን እናንተ ስለዚህ አደጋ ማወቅ ያለባችሁ ነገሮች ብቻ በትንሹ ነግራችኋል። ይሄ የዩቲዩብ ቻናል በየቀኑ በዓለም ዘንድ የሚፈጠሩ በጣም አነጋጋሪና አስገራሚ መረጃዎችን የምናቀርብበት የዩቲዩብ ቻናላችን ነው። እንደዚህ አይነት ዜናዎች፣ እንደዚህ አይነት አቀራረብ የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያ ይህንን ቪዲዮ ላሳያችሁ እስኪ። እዚህ ቪዲዮ እንደምታዩት የመሬት መንቀጥቀጡ ሲፈጠር የሚያሳይ ቪዲዮ ነው። እናም እንዳያችሁት ድንገተኛ የሆነ አደጋ ነበረ። ግን በጣም ከባድ የሚያደርገው ነገር ቅድም እንደነገርኳችሁ አንድ ብቻ አይደለም፣ 2 የመሬት መንቀጥቀጦች ናቸው። የመሬት መንቀጥቀጥ ስል ግን ቃሉ ከበድ ይላል አይደለ? እርዝኪክ እያልን እንቀጥላለን። መጀመሪያ ላይ እንደነገርኳችሁ አንድ ብቻ አይደለም 2 ነው የተፈጠሩት። የመጀመሪያውን ካየን 7.2 ማግኒቲዩድ የሚለካ እርዝኪክ ነው የተፈጠረው እና እዚህ ግራፉ ላይ እንደምታዩት ቬኔዙዌላ ዋና ከተማዋ ካራካስ አለች። በሷ በምዕራብ በኩል ነው የመጀመሪያው እርዝኪክ የተፈጠረው። በጣም ቀይ የሆነ ቦታ፣ በጣም አደጋ የተፈጠረበት ቦታ ነው እና ከትንሽ ደቂቃዎች በኋላ ነው በዛው በተመሳሳይ ቦታ ማለት ትችላላችሁ። እዚህ ቦታ ላይ እንደምታዩት 7.5 ማግኒቲዩድ የሚለካ በጣም ከፍተኛ እርዝኪክ እዛው አካባቢ የተፈጠረው። እንደምታዩት ትንሽ ወደ ዋና ከተማ ጠጋ ማለቱ ነው እንጂ ተመሳሳይ ቦታ ነው የተፈጠረው እና ሁለተኛው እርዝኪክ 7.5 ማግኒቲዩድ ነው የሚለካው እና እንደዚህ አይነት ከባድ እርዝኪክ በቬኔዙዌላ ታሪክ ከ1900 ጀምሮ ከ100 ምናምን ዓመት ታሪክ እንደዚህ አይነት ተፈጥሮ አያውቅም። ግን በ1967 እንደዚህ አይነት እርዝኪክ ተፈጥሮ ነበረ፣ ግን መጠኑ ይህን ያክል አይደለም እና በዛ ምክንያት ከ200 በላይ ሰዎች ሞተው ነበረ 1967 ዓ.ም። ወደ አሁኑ ስንመለስ ግን በዚህ አደጋ ምክንያት እስካሁን እንደሞቱ የተረጋገጠው 230 በላይ የሚሆኑ ሰዎች ናቸው። ይህ ቪዲዮ እስከተሰራበት ጊዜ ድረስ የሟቾች ቁጥር ሊጨምር ይችላል፣ ይጨምራል በእርግጠኝነት። ተጨማሪም ከ4300 በላይ የሚሆኑ ሰዎች ደግሞ የተለያየ አይነት ከባድ ጉዳት ደርሶባቸው፣ እንዳልኳችሁ የሟቾች ቁጥር ከዚህ በላይም እየጨመረ ነው የሚሄደው። ምክንያቱም በዚህ አደጋ ምክንያት ከ250 በላይ የሚሆኑ ህንፃዎች ወድመዋል። 250 በስማ እና በዚህ ምክንያትም በየፍርስራሹ በሚደረገው ፍተሻ ፍለጋ የሟቾች ቁጥር እየጨመረ የሚሄድበት እድል እጅግ በጣም ከፍተኛ ነው። በአጠቃላይ ግን በዚህ አደጋ ምክንያት የተለያየ አይነት ጉዳት የደረሰባቸው አጠቃላይ 70,000 የሚሆኑ ሰዎች ናቸው እና አንድ ዌብሳይት ተዘጋጅቶ ነበረ። ሰዎች የጠፉባቸውን ሰዎችን እንዲያስመዘግቡ የተዘጋጀ ዌብሳይት ነበር እና በዛ ዌብሳይት ላይ ማለት ነው ከ46,000 በላይ የሚሆኑ ሰዎች እንደጠፉ ተመዝግበዋል በዚህ አደጋ ምክንያት። 46,000 በጣም ብዙ ነው። ግን ይህ ቁጥር በገቨርንመንት ቬሪፋይ የተደረገ አይደለም፣ ግን በዛው ዌብሳይት ላይ የተመዘገበ። እናም ይህ አደጋ በጣም ከባድ እንዲሆን ካደረጉት ነገሮች መካከል በዛ ሀገር ውስጥ የሆነ በዓል ነበረ ሀገሩ የሚከበር እና አብዛኛው ሰው እቤቱ ነበረ ይህ አደጋ በሚፈጠርበት ሰዓት። በዛ ምክንያት በጣም ብዙ ሰዎች ጉዳት እንዲደርስባቸው ሆኗል። እንደ ፋይናሊ ግን ይህ አደጋ በጣም ከባድ ነው። የሟቾች ቁጥር ገና ይህ ጅማሬው ብቻ ነው። ገና በጣም ብዙ ፍለጋ አለ። እንዳልኳችሁ በጣም ብዙ ህንፃዎች ስለወደሙ ፍለጋዎች በቀጠሉ ቁጥር ቁጥሩ በጣም እየጨመረ ነው የሚመጣው። ስለዚህ በዚህ ጉዳይ ላይ አዳዲስ ነገሮች ሲኖሩ ማሳውቃችሁ ይሆናል። ይሄ ዩቲዩብ ቻናል እንደነገርኳችሁ በዓለም ዘንድ የተፈጠሩ በጣም አነጋጋሪ አስገራሚ መረጃዎችን በየ2 ቀኑ በእንደዚህ አይነት አቀራረብ የምንለቅላችሁ የዩቲዩብ ቻናል ነው። ስለዚህ እንደዚህ አይነት ዜና ይመቻችሁ፣ እንደዚህ አይነት አቀራረብ ይመቻችሁ ከሆነ ሰብስክራይብ ማድረጋችሁ እንዳትረሱ። ስለምንም ነገር አስተያየት ካላችሁ፣ ስለ አቀራረቤ፣ ስለ ዜናዎች ምንም አይነት አስተያየት ካላችሁ ኮመንት ላይ እንድታሳውቁኝ ይፈልጋሉ። በቀጣይ ቪዲዮ ተመልሰን እንገናኛለን። እስከዛ ድረስ ይመቻችሁ።